ሰላም ቤተሰብ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ዛሬ ደግሞ አካውንቲንግ ቱ ቻፕተር 3 ከረንት ሊያቢሊቲ የሚለውን ይዤላችሁ መጥቻለሁ። አሪፍ አርጌ አስረዳችኋለሁ። በደንብ ተከታተሉኝ። አካውንቲንግ ቱ ቻፕተር 3 አልተሰራም ቪዲዮ ላይ እኔ ነኝ የምሰራው። እንግዲህ በደንብ እንድትከታተሉኝና ይህን ከመጀመራችሁ በፊት ሰብስክራይብ እንድታደርጉኝ ሼር እንድታደርጉልኝና እንድታበረታቱኝ ብዙዎችን ቻፕተሮችን ወይንም ብዙዎችን ሳብጀክቶችን መስራት እንዲችል አበረታቱኝ እያልኩ ይጠይቃችኋለሁ። ከመጣልኝ ኮሜንት ምንድነው አትፍጠን የሚል ኮሜንት መጥቶልኛል። ኢት ኢዝ ናቹራሊ ስለሆነ ላለመፍጠር እሞክራለሁ፣ ግን ባልችልም ላለመፍጠን እሞክራለሁ። ግን ሰዓት የፈጀውና እናንተ እንዳላዝጋችሁ ብዬ ነው። እስኪ እሞክራለሁ። በዛም ላይ ደግሞ ክላሲካል አታድርግበት ምናምን ብላችሁኛል። ለምን ነው ክላሲካል የማደርግበት? ትንሽ ኖይዙን ለመቀነስ ብዬ ነው። እስኪ በሚቻለው አቅም የምትሉኝን ነገር ለማድረግ እሞክራለሁ። ከዚህ በተጨማሪ ብዙ አይነት ኮሜንቶች ሊመጡልኝ ይችላሉ እና ኮሜንታችሁን አስቀምጡልኝ ነው። ሶ what is current liability ይላል። current liability ምንድን ነው? አካውንት ፓያብል ቨርሰስ ኖትስ ፓያብል ልዩነቱ ምንድን ነው? ዛሬ ስለነዚህ ነው የምናጠናው። አካውንት ፓያብል ከኖትስ ፓያብል የሚለየው ምንድን ነው የሚለውን ማለት ነው። እሺ ኦኬ። ከረንት ሊያቢሊቲ የምንለው ምንድነው? አንድ ካምፓኒ በአንድ አመት ውስጥ የሆነ እዳ ይኖርበትና በአንድ አመት ውስጥ የሚከፍለው ከሆነ ምን ይባላል? ከረንት ፓያቢሊቲ ይባላል ማለት ነው። በአንድ አመት ውስጥ የሚከፈል እዳ ካለበት። ነን ከረንት ሊያቢሊቲ የምንለው ግን ከአንድ አመት በላይ ለብዙ አመት የተበደረው ዕቃ ሊሆን ይችላል፣ ወይንም አንድን መኪና ለመግዛት አንድን ቤት ለመግዛት የሆነ ታውዘንድ ኦፍ ቢሊየን ብሮችን ቢበደር ወይንም ጥቂት ሊሆን ይችላል ብዙም ሊሆን ይችላል። ያን ብር ተበድሮ ከአንድ አመት በላይ ከሆነ መክፈል የሚጠበቅበት ያ ነን ከረንት ሊያቢሊቲ ይባላል ማለት ነው። አካውንት ፔብል ቨርሰስ ኖትስ ፔብል የምንለው ደግሞ ሲንግል ዴፊኒሽኑ ምንድነው? አካውንት ፔብል የምንለው ኦራል አግሪመንት ነው። ኦራል አግሪመንት ቢትዊን ቱ ፓርቲስ ኢን ኦርደር ቱ ፔይ ኦር ሪፔይ ዘ ሊያቢሊቲስ ኦፍ ሰም መኒ ማለት ነው። በት when you come to notice payable is an agreement with a written ማለት ነው። it is a written agreement to pay. it may be current or it may be non current ማለት ነው። ስለዚህ አካውንት ፔያብል ላይ እንትን የለም፣ ኢንተረስት የለም። በቃ በኦራል ነው። አሁን ለምሳሌ እኔ ከአበበ ወይንም ከኔ ፍሬንድ 400 ብር አበድረኝ ብለው 400 ብር ያበድረውና በዚህ አመት ወይንም በዚህ ወር ወይንም በዚህ 2 ወር እንዲከፍለው ጥያቄ ያቀርብልኛል እና ያ ምንድነው ኢንተረስት አላስብለትም። በቃል ነው የተዋዋልነው፣ ውልም የለንም ማለት ነው። ኖትስ ፔያብል ከሆነ ግን ኢንተረስቷ በአመት ታሰባለች፣ በወር ወይንም በሳምንት ይሄን ያክል ኢንተረስት ተከፍለኛለህ ምናምን ብሎ በጽሁፍ የሰፈረ ኤዳ ካስቀመጥ ይሄ ኖትስ ፔያብል እንላለን ማለት ነው። ልዩነቱ ይሄ ነው። እንግዲህ ኖትስ ፔያብል ከረንትም ሊሆን ይችላል፣ ነን ከረንትም ሊሆን ይችላል። ልዩነቱ ግን የጽሁፍ መሆኑ ብቻ ነው ማለት ነው። እነዚህ ዲፊኒሽናቸው ይሄ ነው። እንግዲህ እስኪ ዋን ባይ ዋን እናያቸው። እስኪ ስታዲ ኦብጀክቲቭ እነዚህ ላይ የምናጠናቸው ኤክስፕሌን ከረንት ሊያቢሊቲ ኤንድ አይደንቲፋይ ዘ ሜጀር ታይፕስ ኦፍ ከረንት ሊያቢሊቲ። ከረንት ሊያቢሊቲ ምንድን ነው? ታይፕ ኦፍ ከረንት ሊያቢሊቲ የምንላቸው ማንን ነው? ዲስክራይብ ዘ አካውንቲንግ ፎር ኖትስ ፔያብል። ኖትስ ፔያብል የምንለው ምንድነው? አሁን ያልኳችሁ ኤክስፕሌን አካውንቲንግ ፎር አዘር ከረንት ሊያቢሊቲስ። አካውንቲንግ ፎር ፔሮል ምንድነው? ስለነሱ እንነጋገራለን ማለት ነው። ኦኬ ጋይስ፣ ሊያቢሊቲ የምንለው በሁለት ይከፈላል። ሊያቢሊቲ ከረንት ሊያቢሊቲ እና አካውንት ፎር ፔሮል። እንግዲህ አንድ ካምፓኒ ፔሮል የምንለው እንግዲህ ለኤምፕሎዮቹ ለቀጠራቸው ኤምፕሎዮች የሚከፍልበት ፕሮሰሱ ነው። እንግዲህ አንድን ኤምፕሎይ በነፃ ያሰራውም ለዛ ኤምፕሎይ የግድ የመክፈል ኃላፊነት አለበት፣ ሬስፖንሲቢሊቲ አለበት። ይሄም ምንድነው? ፔብል ነው ለዛ ካምፓኒ ማለት ነው። ለዛ ድርጅት የግድ ፔብል ነው፣ ተከፋይ ነው፣ ዕዳ ነው፣ እያሰራ ስለሆነ የግድ መክፈል አለበት። እንዲሁም ከረንት ሊያቢሊቲዎች የምንላቸው ኖትስ ፔያብል ምንድነው ብያችኋለሁ፣ ነግራችኋለሁ። አሁን ኖትስ ፔያብል ምንድነው? እንግዲህ በጽሁፍ የሰፈረ ነገር ነው። ሴልስ ታክስ ፔያብል
እነዚህ ደግሞ ከሽያጫችን ላይ ከምናገኘው ሪቨኒው ላይ አስ ሪቨኒው ፔንሶን ዮር ሪቨኒው የምንከፍለው ታክስ አለ። ከሸጥን ወይንም ኢንካም ካለን የግድ ምን አለብን? እዳ አለብን። ታክስ እንከፍላለን፣ ግድ ነው። አን እርንድ ሪቨኒው አለ። አን እርንድ ሪቨኒው ማለት ካሹን ተቀብለነዋል ግን ሰርቪስ አልሰጠንም። ለምሳሌ ኤርላይን ሰርቪስ ላይ ብትሄዱ የዛሬ ወር ወይንም የዛሬ ሳምንት አገልግሎቱን ለመስጠት ቀድመው ካሹን ይቀበላሉ። እነዚህ ሰዎች እዳ አለባቸው። የግድ ምን የመክፈል እዳ አለባቸው? ያን ሰርቪስ የመስጠት እዳ አለባቸው። ግን ካሻቸውን ተቀብለውታል ማለት ነው። ይሄም እዳ ነው፣ የሚከፍሉት ነው። ከረንት ማቹሪቲ ኦፍ ሎንግ ተርም ደብት። ይሄ ማለት ለ10 ዓመት የተበደርነው ሊሆን ይችላል። ይሄ ነን ከረንት አሴት ነው። ግን በአመት ምን ከፍለው ሊሆን ይችላል። በአመት ለ10 ዓመት 10 ሺህ ብር ተበድረናል። በ10 ዓመት ውስጥ ነው እዳው የሚያልቀው እና በአመት አንዳንድ ሺህ ብር ነው የምከፍል። ያቺ አመት ስትደርስ መክፈያዋ ስትደርስ ከረንት ሊያብሊቲ ይደርሳል። ያቺ የ1 ሺህ ብሯ ለምሳሌ በዚህን አመት ከ10 ሺህ 1 ሺህ ይከፈላል። ይህች 1 ሺህ ብር የምከፍልባት ከረንት ከረንት ማቹሪቲ ኦፍ ሎንግ ተርም ዴት ትባላለች ማለት ነው። ይቺ ከረንት ሊያብሊቲ ሆነች። ከዛ 9 ሺህ አሁንም ምን ሆነ? ነን ከረንት ከርሞ የዛሬ አመት ደግሞ እንደዚሁም 1 ሺህ ምን ትሆናለች? ከረንት ሊያብሊቲ ትሆናለች ማለት ነው። እንደዚህ እያለ የመክፈያ ጊዜው እየደረሰ ስነድ በዛች በቅጽበት የምንከፍላት እዳ ከረንት ሊያብሊቲ እንላታለን ማለት ነው። ሌሎስ ስቴትመንት ፕሬዘንቴሽን ኤንድ አናላይሲስ እነዚህም አሉ። ፔሮል ምንድን ነው? ዛሬ ዴፊኒሽኑ እንዲገባችሁ ነው እናያለን፣ አንድ በአንድ እናያለን። ፔሮል ማለት እንግዲህ ምንድነው? ዋናው ጽንሰ ሐሳቡ ፔሮል ለኤምፕሎዮቻችን የምንከፍለው ፕሮሰሱ የምንቀንስበት ፕሮሰሱ ኔት ኢንካማቸውን የምንሰጥበት ሬጂስትሬሽኑ እንዳጠቃላይ ኤምፕሎዮች ስንቀጥራቸው ከቀጠርናቸው ጀምረን ከመዘገብናቸው ጀምረን ኢንካማቸውን ኔት ኢንካማቸውን እስከምንሰጣቸው ድረስ ብዙ አይነት ፕሮሰስ አለ። እሱ ነው በቃ ኤምፕሎይ ፔይንግ ፕሮሰስ ማለት ነው። ሚኒንግ ኤንድ ኢምፖርታንስ ኦፍ ፔሮል ምንድነው? ትርጉሙና ጥቅሙ ምንድነው? ፕሪፔሪንግ ፔሮል አዘጋጁ። ፔይንግ ዘ ፔሮል መክፈያው እንዴት ነው? ካልኩሌቲንግ ኤምፕሎይስ ኤርኒንግ ገቢያቸው የኤምፕሎይስ ገቢ። ፔሮል ዲዳክሽን ከገቢያቸው ላይ የሚቀነስ ነገር አለ። ለጡሬታ፣ ለታክስ፣ ለተለያዩ ለዩኒየን ለአሶሲዬሽኖች። ሪከርዲንግ ዘ ፔሮል መዝግብ። ፕሪፔር ፔሮል ዋት ሬጂስትራር እሱን አዘጋጅ። እነዚህን ነው የምናይ ማለት ነው። ሶ ከረንት ሊያቢሊቲ ኢዝ ኤ ዴብት ዊዝ 2 ኬ ፊቸርስ በሁለት ኬ ፊቸሮች ይገለጻል። እዳ ነው። ከረንት ሊያቢሊቲ ማለት እንደነገርኳችሁ እዳ ነው። አንደኛ ካምፓኒ ኤክስፔክት ቱ ፔይ ዘ ዴብት ፍሮም ኤግዚስቲንግ ከረንት አሴት ኦር ስሩ ዘ ክሬሽንስ ኦፍ አዘር ከረንት ሊያቢሊቲ። ምንድነው? ያ ካምፓኒ ምን ኤክስፔክት ያደርጋል? ካለው ከረንት አሴት በዚህን አመት መክፈል እንዳለበት ኤክስፔክት ያደርጋል ማለት ነው። ሌላው ሁለተኛው ካምፓኒ ዊል ፔይ ዘ ዴብትስ ዴብት ዊዝን 1 year ኦር ዘ ኦፕሬቲንግ ሳይክል which is longer። ምንድነው? ካምፓኒ ዊል ፔይ ዘ ዴብት ዊዝን 1 year ኦር ዘ ኦፕሬቲንግ ሳይክል which is longer ይላል። በዚህ በአንድ አመት የሚከፍለው ነው ለማለት ነው። ወይንም ቅድም ያልኳችሁ ይሄ ማለት ነው ከረንት ማቹሪቲ ኦፍ ሎንግ ተርም ዴብት የምንለው ማለት ነው። እሺ ከረንት ሊያቢሊቲ የምንላቸው ምን ናቸው? ኖቲስ ፔያብል አልኳችሁ ቅድም የገለጽኩላችሁ። አካውንት ፔያብል እና ኖቲስ ፔያብል ያልኳችሁ ይሄ በጽሁፍ ነው። ይሄ ኦራል ነው። አንኤርንድ ሪቨኒው ገንዘብ ተቀብለን ግን እዳ አለብን ያልከፈልን ማለት የሚጠበቅብን ነገር ሰርቪስ አልሰጠንም። አክሪድ ሊያቢሊቲ ሰቻስ ታክስ ፔያብል፣ ሳላሪ ፔያብል ኤንድ ኢንተረስት ፔያብል። አክሪድ ሊያቢሊቲ ማለት ምንድነው ደግሞ? አክሪድ ማለት ሰርቪሱን ተጠቅመናል ግን ካሽ አልሰጠንም። ገብቷችኋል? ይሄኛው አንኤርንድ የምንለው አንኤርንድ ሪቨኒው የምንለው ምንድነው? ሰርቪስ አልሰጠንም ገንዘብ ተቀብለናል ነው። እዚህ ደግሞ አክሪድ የምንለው ደግሞ ሰርቪስ ተቀብለናል ገንዘብ አልሰጠንም እንደማለት ነው ማለት ነው። ገንዘብ አልሰጠንም። እኔ ታክስ ፔያብል፣ ሳላሪ ፔያብል፣ ኢንተረስት ፔያብል እነዚህ አሉ። የአንድን ካምፓኒ 100 ሺህ ብር ወስጄ የዛን 100 ሺህ ብር 10% በአመት ኢንተረስት ተከፍላለሁ ብዬ ቃል ገብቼ ወሰርኩኝ አይደለ? የዛን 10% የግድ ፔያብል አለብኝ። ካሽ የሰው ገንዘብ ወስጃለሁ ፔያብል ነኝ። ሳላሪ ፔያብል ደሞዝ እንትኖችን ኢምፕሎዮችን እያሰራው ከሆነ ለአንድ ወር ቀጥሬያቸው ወይንም ለአመት ቀጥሬያቸው 10 ቀን ታሰራዋቸው የዛን 10 ቀን
ፔብል አለብኝ ሰርቪሳቸውን ወስጃለሁ የነሱን ማለት ነው፣ ግን ካሽ አልከፈልኩም ማለት ነው። ታክስ ፔብልስ እንደዚሁ የ100 ሺህ ብር የ200 ሺህ ብር እቃ እየሸጥኩኝ ታክስ ገና ካልከፈልኩ አሁንም አለብኝ ዕዳ ማለት ነው። እነዚህ ከረንት ሊያብሊቲ ናቸው፣ በአንድ አመት ውስጥ የሚከፈሉ ናቸው ማለት ነው። ኖትስ ፔያብል ኢዝ አሁን መጥቶላችሁ a written promissory note required the borrower to pay interest issued for varying period ለብዙ ለተለያየ ጊዜ ኢሹድ ይደረጋል። ከረንት ሊሆን ይችላል ነን ከረንት ብያችኋለሁ፣ ግን ምንድነው ሬትን ነው እንደልሶ required borrower to pay እንትኑ ተበዳሪው ኢንተረስት እንዲከፍል ይጠየቃል ማለት ነው። ምን ተሆነ ኖትስ ፔብል ተሆነ ከረንት ከሆነ ኢንተረስት አይከፍልም። እሺ what is current liability? አሁን ይሄን እንሰራለን። ኤግዛምፕል ነው። ኤግዛምፕል on March 1 2011 ካምፓኒ ምን አደረገ? ቦሮስ 100,000 from First National Bank on 4 months 12% ኖት አለው። 12% በአመት ነው። በአመታዊ ክፍያው አመታዊ ኢንተረስቱ 12% ነው፣ ግን የተበደረው ለ4 ወር ነው። ምንድነው this is current liability አይደለ? ለ4 ወር ነው። በ4 ወር ውስጥ መክፈል አለበት ይሄ ሰውዬ። ማን? ይሄ ካምፓኒ ማለት ነው። ከማን የተበደረው? ከፈረስት ኔሽናል ባንክ ነው የተበደረው። prepare entry on what ማርች 1 ላይ እንደተበደረው ኢንትሪ ስንሰራ እንዴት ነው የምናደርገው? ለዚህ ሰውዬ ነው፣ ለተበዳሪው ነው። ካሻችን በስንት ጨምሯል እንላለን? ካሻችን በ100 ሺህ ካሻችን ጨምሯል። ትንሽ ኖይዝ አለ፣ ይቅርታ ወይ ክላሲካል አድርግበታለሁ ኖይዛችሁ እንዳይሰማ እንግዲህ ልትቸገሩ ትችላላችሁ። እንዲሁም ምንድነው ኖትስ ፔያብል በስንት ክሬዲት እናደርጋለን? ሁሌም ፔያብል ሁሌም ምንድነው ክሬዲት ነው የምናደርገው በ100 ሺህ ማለት ነው። እሺ ምን አለ? ይሄን እንዳርገን እንሰራለን። ቢ ምን ይላል? prepare the adjusting entry on June 30 assuming monthly adjusting entry have not been made መንዝሊ አጀስቲንግ እንትሩት ካልተሰራ የዚህን የኢንተረስቱን ነው አሁን እዚህ ላይ አስሉት ያለ ኢንተረስቱ የ100 ሺህ በአመት ስንት ኢንተረስት አለው? በ12 ወር ካል በ4 ወር ስንት ይሆናል ነው። 12% ሲባዛ በ100 ሺህ ታደርጉት ስንት ይመጣላችኋል? 12000 አይደለ? 12% በአመት 12000 ኢንተረስት አለበት። በአመት 12000 ከሆነ በ4 ወር ስንት ይሆናል ትላላችሁ? በ12 ወር እኩል ነው 12000። እንዴት እንደምታሰሉት ታሳያችሁ። 12000 ከሆነ በ4 ወር ስንት ይሆናል ትላላችሁ? 4 ሲባዛ በ12000 ካደርጉና n ትሉታላችሁ። ይሄን አይደለ ሪክሮስ ታደርጉታላችሁ። 12n which is equal to 48000 ማለት ነው አይደለ? እንትን 48000 ኦቨር 12 አድርጉት። ይሄን ላጥፈው። እሺ ኦቨር 12 ስታደርጉት 48 ሲካፈል 12 ስንት ነው? 4000 አይደለ? 4000 ይመጣል ማለት ነው። ይሄ ምንድነው? 4000 በዚህ 4 ወር ውስጥ ኢንተረስት ፔብል አለበት ማለት ነው። ኢንተረስት ፔብል አለበት። ሶ እንዴት ነው አጀስቲንግ ኢንትሪ የምንሰራው ወይንም እንዴት ነው ጆርናል ኢንትሪ የምንሰራው ካላችሁ እዚህ ላይ ስላላስቀመጠ እዚህ ላይ ስንመዘግብ ራሱን ካሹን ብቻ የተቀበልነው ብቻ ነው ዴቢት አድርገን ያስቀመጥነው። ግን አሁን ደግሞ አጀስቲንግ ኢንትሪ ስንሰራ እንዴት እናደርጋለን? ኢንተረስት ኤክስፔንስ ዴቢትድ ባይ ዋት 4000 ብር and interest payable is credited by what 4000 ብር እናደርጋለን ማለት ነው። ገብቷችኋል?
ከዚያ ሲንስ ፕሪፔር ዘ ኢንትሪ አት ማቹሪቲ። ማቹሪቲ ዴት ማለት ዘ ዴት ዘ ፋይናል ዴት ኤ ፐርሰን ሁ ሃዝ ቱ ጊቭ ዘ አማውንት ማለት ነው። ምንድን ነው መጨረሻ ላይ የመጨረሻው ቀን መክፈል ያለበት ቀን ማቹሪቲ ወይንም ዱዴት እንለዋለን ማለት ነው። መጨረሻ ላይ ሲከፍል ያ ሰውዬ እንዴት ነው የምናደርገው? እንትናችን ኢንተረስት ፔያብላችን በ4000 ክሬዲት ነው ነበርና አሁን ሲከፍል ኢንተረስት ፔያብል በ4000 ዴቢት እናደርጋለን። ኖቲስ ፔያብላችን ክሬዲት ነበር መጀመሪያ ስናስቀምጠው። ኖቲስ ፔያብል አሁንም በስንት ሺህ በ100,000 እናደርጋለን፣ ዴቢት እናደርገዋለን። ካሻችንስ አጠቃላይ ከኢንተረስታችን ጋር በዚህ 4 ወር 104,000 እንከፍላለን ማለት ነው። ካሻችን ምንድነው? ክሬዲት ነው የሚሆነው። ካሻችን ሲቀንስ 104,000 አድርገን እናስቀምጣለን ማለት ነው። እሺ እንየው። ይሄው ፕሪፔር ዘ ኢንትሪ ኦን ማርች 1 ሲያዘጋጅ ካሻችን በ100,000 ጨመረ። ምክንያቱም አሁን ካሽ ተበድረናል። ወደኛ ሲመጣ ወደኛ ሲገባ በ100,000። ኖቲስ ፔያብላችን በ100,000 ምን አደረገ? ክሬዲት አደረገ። ስለማይታይ ነው 100,000 ነው። እሺ ሁለተኛው ደግሞ ፕሪፔር ዘ አጀስቲንግ ኢንትሪ ኦን ጁን 30 መጨረሻ ላይ በ4 ወሩ መጨረሻ 4 ወሩ ሲያልቅ አጀስቲንግ ኢንትሪ ስንሰራ ገና ሳንከፍለው ነው። መቼ ልንከፍለው? ጁላይ 1 ልንከፍለው። ጁን 30 ላይ አንድ ቀን ሲቀረን አጀስቲንግ ኢንትሪ ስንሰራ ምንድነው የምናደርገው? ኢንተረስት ኤክስፔንሳችን በ4,000 ምን አደረገ? ዴቢት አደረገ። ኢንተረስት ፔያብላችን በ4,000 ክሬዲት አደረገ ማለት ነው። ኤክስፔንሳችን ጨምሯል ማለት ነው። ምክንያቱም አሁን 4,000 የግድ የ4,000 ኢንተረስት ስለተጠቀምነው ምን እናደርጋለን? ኢንተረስት ኤክስፔንስ ጨመረብን ማለት ነው። ኢንተረስት ፔያብልስ 4,000 ግን አልከፈልነውም። ከዚያ መጨረሻ ላይ ጁላይ 1 ላይ ሲከፍለው ምን አደረገ? ኖቲስ ፔያብል ሲከፍለው ኖቲስ ፔያብል እዳ አለብን ብለው ያሰብነው እዳችን አሁን ክሊር አደረግን በ100,000። ኢንተረስት ፔያብላችንም እዳ አለብን ያልነው አሁን ክሊር አደረግን 4,000 ቀነሰ ማለት ነው። በዚህ ጊዜ ካሻችን አጠቃላይ ግን በ104,000 ከኛ ክሊር አደረገ ማለት ነው። ሴልስ ታክስ ፔያብል ምንድነው አልኳችሁ። ሴልስ ታክስ ፔያብል የምንለው አንድ ካምፓኒ ወይንም አንድ ግለሰብ ከሸጠው ላይ የሚጣልበት ኢንካም ነው። ከአገኘው ኢንካም ወይንም ከሸጠው ሪቨኒው ላይ የሚጣልበት ታክስ ነው። ለምሳሌ 100,000 ብር የሚሆነውን እቃ በ100,000 ብር መሸጥ እያለበት ግን ከ100,000 ብር የሆነ 10% 100,000 ብር ከሸጠው እቃ 10% መንግስት ስለሚያስገድደው ታክስ እንዲከፍል ያን 10% ጭማሪ አድርጎ ከከስተመሮቹ 10% አስቦ ይቀበላቸዋል ማለት ነው። ያ 10% ታክሱ ለሱ ሳይሆን የሚገባ ለመንግስት ነው ማለት ነው። ለመንግስት ነው። ለመንግስት የሚከፍለውን ከሱ ሳይሆን ከከስተመሮች ነው ጭማሪ የሚያደርግባቸው። ሶ ሴልስ ታክስ አር ኤክስፕረስድ አስ ስቴትድ ፐርሰንቴጅ ኦፍ ዘ ሴልስ ፕራይስ ከሸጥነው ላይ ሰም ፐርሰንቴጁን የምናስብበት ነው። ሪቴለር ወይንም ይሄ ቸርቻሪው ኮሌክታስ ፍሮም ዘ ከስተመር ከከስተመሮች ታክስ ይሰበስባል ማለት ነው። ምንድነው ታክስ የሚሰበስበው? ኢንዳይሬክትሊ ነው። ይሄን የታክስ ስጡ ብሎ ሳይሆን ያንን የሚሸጠውን እቃ አስቦ የስንት ያህል እዳ ከፍላለሁ የሚለውን ካልኩሌት ያደርግና እቃውን ያስወድዳል ማለት ነው። እሱ ነው እንደዛ ነው የሚሰበስበው። ሪቴለር ኢሚትስ ዘ ኮሌክሽን ቱ ዘ ስቴትስ ዲፓርትመንት ኦፍ ሬቨኒው ምንድነው? ለሴል ሰብሳቢው ወይም ለታክስ ሰብሳቢው መልሶ ይመልሳል ማለት ነው። የሪቴለሩ እዚህ ላይ ኤግዛምፕል ተቀምጦላችኋል። ምን አድርጓል? ኦን ማርች 25 ላይ ካሽ ሪዲንግ ፎር ኤ ካምፓኒ ሾው ሴልስ 10,000 ሽያጩ 10,000 ነው። ኤንድ ሴልስ ታክሱ 600 ነው ወይንም 6% ኦፍ ዘ ሴልስ ማለት ነው። ሴልስ ፕራይሱ 10,000 ነው የሚሸጠው፣ ግን የዛን 10,000 6% ጭማሪ አድርጎበታል ማለት ነው። 6% ጭማሪ ያደረገበት በዛ 10,000 በሸጠው ላይ 600ውን መንግስት ለሚጠይቀው አጠቃላይ ከከስተመሮቹ ምን ተቀብሏል? 106,000 ማለት ነው። ምክንያቱም ነግሬያቸዋለሁ 106,000 ከከስተመሮች ተቀብሏል። ሴሉ 10,000 ነው፣ ሽያጩ 10,000 ነበር መሆን ያለበት። ግን ሴልስ ታክስ ፔያብል ስንት ነው? ሽያጩ 10,000 ነው፣ ግን ሴልስ ታክሱ ግን 600 ነው። አጠቃላይ ምን አደረገ? ካሻችን 10,600 ተቀብለናል። 10,600 ተቀብለናል። ሴላችን 10,000 ይሰጠናል። ክሬዲት ነው እዚህ ላይ ስለማይመቻችሁ ነው። ሴል 10,000 ሴልስ ታክስ ፔያብል 600 ማለት ነው። 600 ወደ ያለብን ምን ከፍለው ሴልስ ሪቨኒው ሁሌም ሪቨኒው ነው።
ክሬዲት ነው የሚደረገው። ካሻችን ግን አጠቃላይ ያ ማለት በባሌን ብሎ በቦሌ ምን አድርጓል ማለት ነው 10600 ወደኛ ካሽ ገብቷል ማለት ነው። 10000ችን የሸጥነው ኢንካማችን ነው። 600 ታክሲ የምንከፍለው ነው ከዚያ ማለት ነው። ከከስተመሮች 600 ጭማሪ ያደረግንባቸው ከትክክለኛ ዋጋው ማለት ነው። አን እርንድ ሪቨኒው ምንድነው ያልኳችሁ ቅድም የነገርኳችሁ እንድትገመዳችሁ ሞር ክሊር እንደሆነላችሁ ክሊር የለውም። የሆነ ከሰዎች ላይ ወይንም ከከስተመሮቻችን ላይ ኢንካም ተቀብለን ማለት ካሽ ተቀብለን ግን ኃላፊነት አለብን ማለት ነው። ለምሳሌ ኤግዛምፕል ስጣችሁ በዚህ አይነት ነገሮች የሚሰሩት እዚህ አስቀምጡታል። እንደውም ኤርላይን አለ። ኤርላይን እንደ ታክስ እንደ ማንኛውም መኪና ትራንስፖርት ሰርቪሱን ወስደ ሳይሆን አንተ እንትን ካሽ የምትከፍላቸው መጀመሪያ ከፍለ ነው በዚህን ቀን አገልግሎት እንሰጣለን ተብለህ የምትሰድ ማለት ነው። ማጋዚን ፐብሊሸር ይሄ ደግሞ በዚህን ቀን ይሄን ያህል ማጋዚን ፐብሊሽ አድርግልሃለሁ ብለህ የሆነ ገንዘብ ተቀብለህ ነው ማለት ነው። ሆቴልም እንደዚያው ሂደህ ሜኒውን አይተህ ሜኑ የሚመች ከሆነ መጀመሪያ ከፍለህ ተጠብቃለህ፣ ትጠራለህ፣ ትወስዳለህ ማለት ነው። ምግብህን መጀመሪያ ወስድ አይደለም የምትከፍላቸው ሆቴል ላይ አብዛኛውን። ኢንሹራንስ ካምፓኒም እንደዚህው መጀመሪያ እንትን ከሰዎች ላይ ኢንካም ይሰበስባል፣ ገንዘብ ይሰበስባል። ያ ሰውዬ በገባበት ወይንም በአደረገው አግሪመንት አማካኝነት በሚደርስበት ኢንጁርድ ያንን አገልግሎት ይወስዳል ማለት ነው። ኢንሹራንሶችም የሰው ገንዘብ ይሰበስባሉ፣ ግን የሚከፍሉት ወደፊት ነው ማለት ነው። ሄዳችሁን እነዚህ ምን እንላቸዋለን? አን እርንድ ሪቨኒው እንላቸዋለን። ካምፓኒ ዴቢት ምን ያደርገዋል? ካሽ ስለጨመረ ዴቢት ያደርጋል። ኤንድ ክሬዲት ከረንት ሊያቢሊቲ ወይንም አን እርንድ ሪቨኒው ብሎ ክሬዲት ያደርጋል ማለት ነው። እዳ ነው አሁንም ሊያቢሊቲ ስለሆነ አን ሪቨኒው when the company earns the revenue ወይንም ያን አገልግሎት when the company gives the service that is expected from them ምን ያደርጋል ማለት ነው? it debits the earned revenue ብለን ያስቀመጥነው አሁን ምን አለደገ ክሊር ሆነ ጠፋ ማለት ነው። ወይንም ቀነሰ ዴቢት ያደርጋል። እንደሱ ክሬዲት ሪቨኒው አካውንቱን ክሬዲት ያደርጋል። ሪቨኒው ማለት ነው earned revenue የምንለውን ክሬዲት ያደርጋል። earned revenue ሲጨምር ክሬዲት ነው የምናደርገው። earned revenue ሲጨምር ክሬዲት ነው የምናደርገው። አሁን earned revenue ቀንሶ earned revenue ጨመረ። እንደዛ እናደርጋለን ማለት ነው። ማን ነው ካሻችን? እሺ እዚህ ላይ assume that superior company sells 10,000 season football ticket at ብር 50 each for its 5 game home schedule ይላል። ምንድነው 10,000 ቲኬቶችን ሸጠ በ50 ብር ሸጠ እና ይሄ ሰውዬ ቲኬቱን ሸጠላቸው እንጂ ገና አገልግሎቱን አልሰጠም። አገልግሎት ሳይሰጣቸው መጀመሪያ ኦገስት 6 ላይ እንዴት ነው የምናደርገው? ካሻችን 10,000 ሲባዛ በ5 በእንትን በ50 500,000 ይሆናል። በ500,000 ካሽ ተቀበለ። አነርን ሪቨኒው አሁን 500,000 ምን አለበት ማለት ነው? እዳ አለበት 500,000። አነርን ሪቨኒው 500,000 እዳ አለበት። ይሄን ደመቀሏል መሰለኝ። እሺ as the company complete each of 5 home game it would record the revenue earned ኮምፕሌት ሲያደርግ አጫውቶ ሲጨርስ እንዴት አድርጎ ይመዘግባል ካላችሁኝ እዚህ ላይ ጥያቄ አለብኝ። ይቺ ብቻ ናት ጥያቄ የሆነችብኝ። ይቺን ለእናንተ ልስጣችሁ። እኔ በመሰለኝ ላስረዳችሁ I am not sure but ይቺን ለማስረዳት ጊዜ ተመፈጅ። ይቺን እናንተ እዩዋት። እኔ እርግጠኛ አይደለሁም። ምክንያቱም እዚህ ላይ ምን መሰላችሁ ያለ as the company complete ነው ያለ 5 ሆም ጌሞችን ተጨረሰ። ምንድነው የሚሆነው? አነርን ሪቨኒው በ500,000 ነው ክሬዲት የሚሆን እንጂ እንዴት 100,000 ክሬዲት ያደርጋል የሚለው ነገር ትንሽ ማለት አልገባኝም። ኮንሴፕቱን አልተረዳሁት መሰለኝ። እዚህ ላይ ጥያቄውን ወይንም እሱ ተሳስቶ ሊሆን ይችላል። እኔ ተሳሳተው ቲኬት ሪቨኒው በ500,000 ነው ክሬዲት የማደርገው እኔ ማለት ነው። እዚህ ሹር አይደለሁም። እዩት። ሌላው what is current liability የምንላቸው እነዚህ አነርን ሪቨኒው ታይፕስ ኦፍ ቢዝነስ አለ። ኤርላይን አለ፣ ማጋዚን ፐብሊሸር፣ ሆቴል፣ ኢንሹራንስ ካምፓኒ። ኤርላይን እንዴት አድርጎ ነው የሚያስቀምጠው? አነርንድ ሪቨኒው አነርንድ ፓሴንጀርስ ቲኬት ሪቨኒው፣ ማጋዚንስ አነርንድ ሰብስክሪፕሽን ሪቨኒው፣ ሆቴልስ አነርንድ ረንታል ሪቨኒው፣ ኢንሹራንስ ካምፓኒስ አነርንድ ፕሪሚየም ሪቨኒው አድርገን እናስቀምጣለን። እነዚህ የፓሴንጀሮች ሪቨኒው ናቸው። የሰብስክሪፕሽኖች ረንታል ሪቨኒው፣ ፕሪሚየም ሪቨኒው ብለን ሊስት እናደርጋቸዋለን ማለት ነው። ከረንት ማቹሪቲ ኦፍ ሎንግ ተርም ዴብት ይሄ ቅድም ያልኳችሁ ነው። ለረጅም ጊዜ የተበደር ነው። መክፈያ ጊዜው ሲደርስ ለረጅም ጊዜ ነበር የተበደር ነው። ያንን ነን ከረንት ነበር ያልነው። ያቺ መክፈያው ጊዜ ስትደርስ ምን ይሆናል ማለት ነው? ተመልሶ ከረንት ይሆናል ማለት ነው።
በዚህን ዓመት የምንከፍለው ይሆናል ማለት ነው። ለምሳሌ የዛሬ 10 ዓመት የተበደርነው በዚህን ዓመት ተሆነ የምንከፍለው ዛሬ ተሆነ የምንከፍለው በዚህን ዓመት ያንን ከከረንት አሴቶች ጋራ ወይንም ከከረንት ሊያቢሊቲዎች ጋራ እናስቀምጣለን ማለት ነው። አብረን ሊስት እናደርገዋለን ማለት ነው ዘንድሮ ስለምንከፍለው። ኤ ፖርሽን ኦፍ ሎንግ ተርም ዴት ወይንም ኤ ፖርሽን ያላችሁ ደግሞ አሁንም አላለቀም። ዘንድሮ ዛሬ 10 ዓመት የተበደረው ወይንም ዛሬ 3 ዓመት የተበደረው ዘንድሮ 10% የምንከፍል ከሆነ የዘንድሮ የምንከፍለውን ከረንት አድርገን እናስቀምጣለን። ሪሜኒንጉን እናደርገዋለን ማለት ነው። ነን ከረንት እናደርገዋለን ማለት ነው። እየፈጠንኩባችሁ ነው። ኢት ኢዝ ማይ ኔቸር። ግን ትንሽ ብፈጥንም ያው እንትሉ ላይ እዚህ ላይ እየፈጠንኩ አይመስለኝም እና ኖ አጀስቲንግ ኢንትሪ ሪኳየርድ አጀስቲንግ ኢንትሪ አያስፈልግም በዚህ ሰዓት ነው የሚላችሁ። እነዚህን ላይ በኦርደር አስቀምጧቸዋል። ከረንት ሊያቢሊቲዎችን በኦርደር አስቀምጧቸዋል። በኦርደር ያስቀመጣቸው ሾርት ተርም ቦሮይንግ ኖትስ ፔየብል የምንለው 4157 ብር አለበት። ይሄ ኖትስ ፔየብል ላይ 4157 እዳ አለበት። አካውንት ፔየብል ላይ ደግሞ በቃል የተዋዋለው 3990 ብር አለበት። ሎንግ ተርም ዴብት ዱ ዊዝን 1 ይር ይሄው ይሄ ቅድም ያልኳችሁ ሰም ፖርሽኑ ማለት ነው። በአንድ ዓመት የሚከፈለው አሁንም 3531 አለበት። አክሪውድ ኤክስፔንስ ያልኳችሁ ሰርቪሱን ተጠቅመናል ግን ካሽ አልከፈልንም። ለምሳሌ ሴልስ ፔያብል ሊሆን ይችላል። ረንት ፔያብል ለምሳሌ ኪራይ አሁን የሰው ዶርም ላይ ወይንም ሰው ቤት ላይ ተቀምጠን ሰርቪሱን ተጠቅመናል ግን ካሽ ገና ካልከፈልን ያንም አንርንድ ኤክስፔንስ እንለዋለን 1847። አክሪውድ ኤክስፔንስ አክሪውድ ዌጅ ሳላሪ ኤንድ ኢምፕሎይ ቤኔፊት ማለት ነው። አክሪውድ አሁንም የልጆችን ወይንም የኤምፕሎየሮቻችንን ጉልበታቸውን ተጠቅመናል ግን አልከፈልንም። አሁንም እነሱን ሰርቪሳቸውን ተጠቅመናል አልከፈልንም። እሱ አስቀምጦላችኋል እዚህ። ከስተመር አድቫንስስ እንላችኋለን። ከስተመር አድቫንስ ዲፈርድ ኤንድ ከረንት ኢንካም ታክስ ፔያብል ዲቫይደንድ ፔያብል እነ ዲቫይደንድ የምንላቸው መጨረሻ ላይ አንድ ካምፓኒ ባመረተው ምርት ላይ ለሼር ሆልደሮች የሚከፍለው ምንድነው የሚያከፋፍለው ፕሮፊት ነው ማለት ነው። ያንንም ካልከፈለ የግድ ለሼር ሆልደሮች ወይንም ያንን ሼር ለገዙት የሚከፍለው እዳ ያለበት በዛ ዓመት ማለት አጠቃላይ 16210 ማለት። አንድ ጥያቄ ልጠቃችሁ ስለይ ለምንድን ነው እነዚህን ኦርደር ላይ ያስቀመጣቸው? ይሄንን ለምን እዚህ አላስቀመጠውም? ይሄንስ ለምን እዚህ አላስቀመጠውም የሚለውን እንገራችሁ። ምክንያቱም መጀመሪያ በአይምሯችን ቲንክ የምናደርግ ትልቅ እዳ ያለብን ነው የሚያሳስበን ማለት ነው። ትልቅ እዳ ያለብን ነው መጀመሪያ ማስቀመጥ ያለብን። ይሄው ስታውት ከ4000 ወደ 141 ነው የመጣው። ትልቅ እዳ ያለብንን አካውንት ነው መጀመሪያ የምናስቀምጠው። ትንሽ እዳ ያለብንን አካውንት መጨረሻ ላይ እናስቀምጣለን ማለት ነው። ለዚህ ነው ኦርደር አድርገው የሚያስቀምጠው። እንግዲህ ፔሮል ሪሌትድ ሊያቢሊቲ ላይ እንሄዳለን ማለት ነው። ፔሮል እንግዲህ አሁንም ለኤምፕሎዮቻችን ላይ ነው እንግዲህ እዚህ ላይ ኮንሰንትሬት የሚያደርገው ኤምፕሎዮቻችን ላይ ነው። ለኤምፕሎዮቻችን የምንከፍለው ሊያቢሊቲ ያለብን ኢዚስ ፔሮል ይባላል ማለት ነው። ስለ ፔሮል በሚቀጥለው ይዤላችሁ እመጣለሁ። ተመችቷችሁ ከሆነ ሰብስክራይብ ማድረጋችሁን አትርሱ፣ ሼር ማድረጋችሁን አትርሱ፣ ለጓዶቻችሁ ጋብዟቸው። አካውንቲንግቱ ሞር ይሄን የሰራሁትን ለማን እንደሆነ ልንገራችሁ፣ ለአዲስ አበባ ዩኒቨርሲቲ ተማሪዎች ነው። ምክንያቱም ለአዲስ አበባ ዩኒቨርሲቲ ቢዮ ይሆን እንጂ ሌሎችም ተማሪዎች ሊጠቅም ይችላል ማለት ነው። አሪፍ እየሰራሁት ከሆነ እየረዳችሁ ከሆነ ግን ኮሜንት ስላልተቀበልኩኝ እንዴት መስራት እንዳለብኝ ምክንያቱም ላላውቅ እችላለሁ። ኮሜንታችሁን አስቀምጡልኝ እናንተ በሚገባችሁ ወይ እንዲሰራላችሁ። የአምና ፈተና የ2017 ፈተና የራሳችሁን የነዚህን መምህሮች ይዤላችኋለሁ። ከብዙ ተማሪዎች ኮሌክት